ምርጥ የፊልም ሙዚቃ ተስፋ ባንቺ አልቆርጥም ፀሐዩን እሱ ይበረታ ቸነፈር ከላይን ቢመታ አለሁኝ ሁሉን ተቋቁሜ ወዴት ነው ያለሽው ዓለሜ የት ነሽ ባለክራር ሙሉ ዓለም ታከለ ግጥም ሳሙኤል ደበበ ዜማ ሙሉ ዓለም ታከለ ሶንዶ ቲማኑ ጋምባይኖ ተራ አፊን ቃቁ ሶጋሚኖ ጂሜሰቡ ሻራይ አፊኒ ጂሜሱ ታይኖ ሶንጎ ቦንሻራ አፊኒ አፍኒ ዮሐንስ በቀለ ቶኪቻው ግጥም ቢሻው ብርሃኑ ዜማ ዮሐንስ በቀለ ቶኪቻው ጥቅም ከእውነት ሲሟገቱ የቱ ነው ለሰው ልጅ ድርሻው የቱ ነው ለሰው ልጅ ሀብቱ የቱ ነው ለሰው ልጅ ድርሻው የቱ ነው ለሰው ልጅ ሀብቱ ለፍትህ ኤልያስ ተሾመ ግጥምና ዜማ ኪሩቤል ስዩም ተአዳረገለይ ፍቅር ሆድ ይገባ የማልኩት ልጸና ከፍቅር ሸሽቼ አስማለኝ በስሙ ለሱ ተረትቼ ጥቁር አደይ ኤደን አይሸሹም ግጥም ፍጹም ካሳሁን ዜማ አብነት አጎናፍር ሳትኖር የምኖረው ባዶ ነው ዘመኔ አራኩም ተመልከት ከኋላ ነኝ እኔ ከኋላ ነኝ እኔ አጉጉሉ አልነጋም ዳዊት አለማየሁ ግጥምና ዜማ ዳዊት አለማየሁ የጉማ የዓመቱ ምርጥ የፊልም ሙዚቃ አሸናፊ ጥቁር አደይ ኤደን አይሸሹም ፍጹም ካሳሁን አብነት አጎናፍር በጣም እናመሰግናለን። ይሄ ዋንጫ ለጨዋዋ ኤደን አይሸሹ። የጥቁር አደይ የፊልም አባላት ኤደን አይሸሽም ፍጹም ካሳሁንና አብነት አጎናፍር በግጥምና በዜማ እንኳን ደስ ያላችሁ አማን እናመሰግናለን። አምና የዚህ ካታጎሪ አሸናፊዎች ሙሉ ዓለም ታከለና ዘቢባ ግርማ ነበሩ ከወዳጅ ፊልም ምርጥ ስኮር ወደ ተባለው ዘርፍ እናመራለን። ክብራትና ክብራን የእጩዎቹን ቅንጭብ ክሊፖቹን ጋብዞ ማን እንዳሸነፈ የሚያበስረን ባለ ከባድ ሚዛን ሙዚቀኛ ነው። ከአራዶች መንደር ከደጃች ውቤ ሰፈር ነው የፈለቀው። በኢትዮጵያ የሙዚቃ ታሪክ ደማቅ አሻራ ያሳረፉ አይከኖችን ስናወሳ
የእርሱን ምድብ ለማግኘት ወደ አድማስ ጥግ መመንጠቅ ይኖርብናል። የዘመናት መገለጫው ከሆነችው ውቢቷ ሙዚቃ ጋር ቁርኝታቸው የጀመረው ገና የ11 ዓመት አዳጊ እያለ ነበር። ስፍራው ደግሞ በያኔው ቀዳማዊ ኃይለ ሥላሴ ቲያትር በዋቤ ሸበሌ ሆቴል ኢኩዌተርስ የተባለውን ባንድ ከሌሎች ጓዶቹ ጋር ሲያቋቁም የእርሱ ሚና ላቅ ያለ ነበር። ከዚያ በመቀጠል የዳህላክና አይቤክስ ባንዶች ጥምረት የፈጠረው ዝነኛው ሮሃ ባንድ ሲወለድ በ1973 ዓመተ ምህረት መሆኑ ነው። የመስራችነትና የመሪነት ድርሻም ነበረው። በሮሃ ባንድ ውስጥ 200 የሙዚቃ ማህደሮች ወይም አልበሞችን አቀናብሯል። ይሄም ከጠቅላላው ግምት 80%ን ይሸፍናል። ከወልቂጤ ዩኒቨርሲቲ የክብር ዶክትሬት ተበርክቶለታል። የኢትዮጵያ ሙዚቀኞች ማህበር ፕሬዝዳንት፣ ፒያኖና ኪቦርድ ተጫዋች፣ ሙዚቃ አቀናባሪ፣ ፕሮዲውሰርና አዘጋጅ ትሁቱ ሙዚቀኛ ጋሽ ዳዊት ይፍሩ። እንደምን አመሻችሁ። የምርጥ ስኮር የጉማ አዋርድ እጩዎችን ስራዎችን እንመለከታለን። አመሰግናለሁ። ምርጥ ስኮር አፍኒ ስም አገኘው ሳሙኤል፣ ሁለት ቅጣት ዳኜ ደጀኔ፣ ባለክራር ሮቦት ሽመልስ፣ ለፍትህ ዳኜ ደጀኔ፣ ጥቁር አደይ ፋኑ ጊዳቦ። የጉማ አዋርድ ላይ የምርጥ ስኮር አሸናፊ አፊኒ ስማገኘው ሳሙኤል። ያስፈራል። አፊኒ ፊልም የብዙ አመት ልፋታችን ነው እና ለዚህ ልፋታችን ለዚህ ፍሬ ያበቃን እግዚአብሔር የተመሰገነ ይሁን እና የፊት አውራሪ የሲዳማ ባህልና ቱሪዝም ቢሮ ኃላፊ አቶ ጀጎ አገኘው ከልብ አመሰግናለሁ እና ሙሉ የባህል ቱሪዝም ቢሮ ክሩ እንዳለ በጣም አድርጌ አመሰግናለሁ። ስማገኘው ሳሙኤል እንኳን ደስ ያለ ጋሽ ዳዊት እናመሰግናለን። ያምናው አሸናፊ ኢዮኤል መንግስቱ ነበረ። እሱም ከዶቃ ፊልም ነው። ዶቃ ገና እንቀጥላለን። ምርጥ ገጽ ቅብ ቤስት ሜካፕ በተባለው ምድብ የታጩትን ባለሙያዎች ክሊፕ ጋብዛ የአመቱ ምርጥ ሜካፒስት ማን እንደሆነ ወይንም እንደሆነች የምታበስርልን ብርቅ የስነ ጥበብ ባለሙያ ናት። ከትግራይ ክፍለ ሀገር አድዋ ከተማ የተገኘች እጹብ ድንቅ ኢትዮጵያዊት ናት። የጓሮ አትክልት ወዳድ የነበሩት አባቷ
የግቢውን አበቦች እንዳትቀጥፊ፣ ይልቅ በዚህ ወረቀት አበባና ቅጠሎችን አስመስለሽ ሳይ በማለት ወረቀትና እርሳስ ገዝተው ከሰጧት ጊዜ ጀምሮ ነፍሷ ከስነ ጥበብ ጋር ተቆራኝታ ቀርታለች። በልጅነቷ ወደ አዲስ አበባ መጥታ በእቴጌ መነን አዳሪ ትምህርት ቤት እስከ 11ኛ ክፍል ተምራለች። ከዚያም ታላቁ ሰዓሊ ገብረ ክርስቶስ ደስታ ያስተምር ወደ ነበረበት የሥነ ጥበብ ትምህርት ቤት አርት ስኩል በቀላሉ ገብታ ጥበብን በወጉ ተማረች። ጥበብን ጥጥት አድርጋ ጎለበተች። በትምህርት ቤቱ የመጀመሪያዋ ሴት ምሩቅ እሷው ናት። ከዚያም በመቀጠል በዩናይትድ ስቴትስ ካሊፎርኒያ ከሚገኘው ሉተራን ዩኒቨርሲቲ ተጨማሪ የስዕል ጥናት ትምህርቷን ለ4 ዓመታት ተከታትላ ዲግሪዋን ወስዳለች። 50+ የስዕል ኤግዚቢሽኖችን በግሏና ከሌሎች ሰዓሊዎች ጋር አሳይታለች በተለያዩ የአውሮፓ አገራትና በአሜሪካ። ካስመዘገበቻቸው ድንቅ የሙያ ውጤቶች ባሻገር ግን አንድ የማይረሳ አስደንጋጭ ገጠመኝ አላት። በባለሙያዎችም ሆነ በስዕል አድናቂዎች እይታ ከፍ ያለ ደረጃ ያላቸውን 30 ስዕሎቿን ሸክፋ ኤግዚቢሽን ለማሳየት ወደ ጀርመን ትጓዛለች። ስለ ማሳያው አዳራሽ እያሰላሰለች ይመስለኛል። ይሄኛው ከዛኛው ቀጥሎ እንዲህ ቢሆን እንደዛ ደግሞ ቢሆን እያለች የስዕሎቿን አደራደር አቀማመጥ ነገር እያሰላሰለች በረራው ቀጥሏል። ከአውሮፕላን ወርዳ ስዕሎቿ የታሸጉበትን ጭነት ብትጠብቅ በዘመኑ ቋንቋ ወፍ የለም። ኖ ወፍ። በነገራችን ላይ በመሃላችን እንግሊዝኛ ብቻ የሚናገሩ ሰዎች ስላሉ አጠገባቸው ያላችሁ ሰዎች እባካቸው ተርጉምላቸው። እነዚያ በልዩ ምናብና ፈጠራ የተከናወኑ ስራዎቿ በሙሉ መንገድ ላይ ጠፍተዋል። ጠላታችሁ ጥፍት ይበል። እኛ የሰማነው እስከዚህ ድረስ ነው። እንግዲህ ከዚያስ ተገኝተው ይሆን? ምናልባት እሺ ካለች በዚህ መድረክ ላይ በእናንተ ስም እንድትነግረን ጠይቃለሁ። ከ60 ዓመታት በላይ የጥበብ ስራዎቿን እያበረከተችልን የዘለቀችው የእናት ሀገራችንን ስም በሄደችበት ሁሉ ከፍ አድርጋ ያስጠራች ታላቋ የሥነ ጥበብ ንግሥት ሰዓሊ ሎሬት ደስታ ሀጎስ ለዚህ ያበቃን እግዚአብሔርን በጣም አመሰግናለሁ። ጉማን ጥበባትን እንደ አዲስ እየሆነ እንዲኖርና እየበረታ እየታደሰ እንዲኖር ኢትዮጵያ የጥበብ ሀገር እንደመሆኗ መጠን ጉማን እጅግ በጣም አመሰግናለሁ። ወደፊትም የበለጠ ሆኖ እንዲቀርብ እመኛለሁ። እግዚአብሔር ይስጥልኝ። ወደ ማሳየቱ ከመሄዳችን በፊት ተገኙ ስዕሎቹ ሰው በጉጉት እየጠበቀ እነዛ ስዕሎች ተገኙ ወይስ በዛው ቀረ? ወደሚቀጥለው ልሂድ። አሁን የምርጥ ሜክአፕ እጩዎች ቪዲዮ እንመልከት። ምርጥ ሜካፕ ሶለኔ ሌንሳ ዳንኤል፣ ትዝታ ዝናዊት ዘርጋባቸው፣
ጥቁር አደይ አቤነዘር ተፈራ፣ ባለክራር ሩሃማ ከድር፣ አፍኒ ዝናዊት ዘርጋባቸው። አፍኒ ዘመናዊ ዝናዊት ዘርጋባቸው። አይ ቲንክ ከካሜራ ጀርባ መሆን ሞር የተሻለ ነው። ግን ሳልናገር ማለፍ የሌለብኝ ብዙ ነገር ስላለ እግዚአብሔር ይመስገን። እውነት ክብሩን እሱን ይውሰድ። እግዚአብሔር ቀን አለው። አይ ቲንክ ዛሬ የኔ ቀን ነው እና እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ከዛ አፍኒ በጣም እውነት we deserve more በጣም ዋጋ የከፈልንበት ስራ ነው። ፐርሰናሊ እኔም እንደዛው የዚህ ጥበብ ፍቅሩ እንዳለኝ የተሰማኝ የአንድ ወር ልጄን ትቼ የመጀመሪያ አፍኒ ስብሰባ ሲሄድ ነው እና ብቻዬን አልነበረም ዋጋ የከፈልኩት። ልጄን፣ ቤተሰቦቼን ሁሉንም ነው ዋጋ ያስከፈልኩትና ለሁላችሁም ለክሩ አመሰግናለሁ። ባለቤቴን ዳንኤል አንማው፣ እውነት ሁሉም ሴት ያንተ አይነት ባል ያስፈልገዋል። እኔ ሄጄ ልጄን ፕሮቴክት ያደረገልኝ እሱ ነው። አመሰግናለሁ ውዴ። ሌላ ደግሞ በዚህ በስራ ጉዞዬ ላይ ሁሌ መሸለም ምፈልግ የነበረው በጣም ወዳት ጓደኛዬን ለማመስገን ነው። ሁሌ ማለት እኔ እዚህ ጋር ቆሜ ማውራት የምችል ሰው፣ መስራት የምችል ሰው እንደሆንኩ ፊልም አላረግ ሰው ነበርኩኝና ሁሉ ነገሬን እንዳያደረገችኝ ኤፍራታ ኤርሚያስ እዛ ጋር አለች። እወድሻለሁ ማለት ፕሮግሬሲን ያየ ሁሉ ከመጀመሪያው ጀምሮ መለማመጃዬ ነበረችና ያው ዛሬ አመሰግናለሁ ሁላችሁንም። ጂ አማኑ እግዚአብሔር ሲረዳኝ የመጀመሪያ ስራዎችን ከእናንተ ጋር ነው የሰራሁት። ቃልዬ የሚገርም የቃል ብርታት ሰጣኝ ከመጀመሪያ ጀምሮ ያው አሁንም አብራኛለች እና ስትሮንግ እንደሆነ ዊክነሴን እየነገረችኝ እዚህ እንድደርስ ያደረገችኝም እሷ ናት። ጂዬ አማኑ ሁላችሁንም ነው የማመሰግነው። ስትሬንግዜን ያሳያችሁኝ ሰዎች ናችሁ። እግዚአብሔር ይመስገን። አመሰግናለሁ። ቅድም ስለጠፉት ስዕሎች ያልተናገርኩት እንባዬ ስለሚመጣ መጀመሪያ ልሸልምና ከዛ ኋላ ባለቅስ ይሻላል ብዬ ነው። እኔ ቅድም ተነግሯል፣ ከጥንቱ ጀምሮ አርቲስት ነኝ። አርት ወዳለሁ፣ ስሸለም ኖር ያለው ባጭሩ እና በጥሩ ሁኔታ ገብረ ክርስቶስ ደስታ እና አቶ አለፈለገ ሰላም እነዚህ ምርጥ የነበሩና አሌክሳንድር ቦጎሲያን ናቸው። 5 ዓመት ነበር ኮርሱ የተማርነው። በጣም ትልቅ ጊዜ ጥሩ ጊዜ ነው ያሳለፍነው። እነ ጋሽ ጸጋዬ ገብረ መድህን ግጥም በሚያነብበት ጊዜ ዩኒቨርሲቲ እና ከዛ ጨርሼ ዋናው ነገር የመጀመሪያዋ ሴት ኤግዚቢሽን ሳደርግ ልዕልት ሂሩት ደስታ ናቸው የከፈቱልኝ። ትልቅ ነገር ነበረ በዛን ጊዜ። ከዛ ባጭሩ አሜሪካን ሀገር ሄድኩኝ። እንደተባለው ስዕሎች እዛ ብዙ ጊዜ ኤግዚቢሽን አድርጌያለሁ።
ስንመጣ በጀርመን ሀገር አድርገን 30 ስዕሎች ኤግዚቢሽን ላደርግ ጀርመን ሀገር ተጠይቄ ዶች ቬለ ኢንተርቪው ተደርጌ ጠበቅን። 1 ወር ነው የጠበቅነው እዛ። ያንዴ ደግሞ እዛም ስላገባሁ ብዙ ሽልማቶች ብዙ በጣም ቫሉ ያላቸው ነገሮች ሁሉ የተማሪ ነገር በርሜል ውስጥ አስገብተን አሽገን ልከናል። በሙሉ እቃችን ባጭሩ 1 ወር ጠብቀን ስንመጣ እዛ ስንጠብቅ አልመጡም። ኤግዚቢሽኑም ቀረ። እዚህ መጣን። ዘራቸው የት እንደደረሰ እስካሁን ድረስ አይታወቁም። ባጭሩ ይሄ ነውና ይጎዳል። ስለዚህ ነው እንኳን አንቺ ያልጠፋሽብን እንጂ ስዕሉ አንቺ እስካለሽ ድረስ በሌላ ስዕል ይተካል። ዝናዊት ዘርጋባቸው እንኳን ደስ ያለሽ እትዬ ደስታ እናመሰግናለን። ባለፈው ጉማ በዚህ ዘርፍ አሸናፊ ዳግማዊ አለማየሁ ነበር። ፊልሙ ልማደኛው ዶቃ። ምርጥ የፊልም ጽሑፍ ቤስት ኦሪጂናል ስክሪን ፕሌይ የተወዳዳሪዎቹን ማንነት የሚያሳየውን ቅንጭብ ጋብዞ ማን እንዳሸነፈ የሚያበስረን ሁለገብ ባለሙያ ነው። ከመደበኛ ትምህርቱ ባሻገር መለስተኛ የሕክምና ስልጠና በጎንደር የጤና ኮሌጅ ተከታትሏል። በደርጉ ዘመን ከጤና ባለሙያነት እስከ ተዘዋዋሪ የርዕዮተ ዓለም ባልደረባነት አገሩን ያገለገለ ጓድ ነው። የ77ቱ ድርቅ ይባል በነበረው ክፉ ዘመን እናት ሀገራችንን ባስለቀሳት የረሃብ አደጋ ምክንያት ወደ መተከል ሰፈራ ጣቢያ የሄዱ ወገኖቻችንን ለማቋቋም በራሱ ፈቃድ በመዝመት የጣቢያው የጤና አስተባባሪና ኃላፊ ከመሆን አንስቶ እንጨት እየቆረጠ መሬት እየቆፈረ ቆርቆሮ ከምስማር እያዋደደ ለሰፋሪዎቹ መጠለያ እስከ መስራት የዘለቀ ታላቅ ተጋድሎ አድርጓል። የመንግስት ስራውን በግል ፈቃዱ ከለቀቀ በኋላም አንድ ለእናቱ በነበረው የኢትዮጵያ ሬዲዮ ልዩ ልዩ ጽሑፎችን በማቅረብ ብዕሩን ያሟሸው ይህ ታላቅ ባለሙያ የኪነ ጥበቡን ዓለም የተቀላቀለው በ1981 ዓ.ም ነው። በኢትዮጵያ ሬዲዮ አጫጭር ልቦለዶች፣ የሬዲዮ ድራማዎች፣ ግጥሞችን ሳተናው በሚል የብዕር ስም ጭምር ጽፎ በማቅረብ ዝናን ለማትረፍ በቅቷል። በኢትዮጵያ ቴሌቪዥን ለ7 ዓመታት በመዝናኛ ዝግጅት የቀረቡ የራሱንና የሌሎችን ድራማዎች በጸሐፊነት በአዘጋጅነትና በተዋናይነት ሰርቷል። ፍቅር መጨረሻ የቪዲዮ ፊልም፣ እጣ ፈንታ በስክሪን የታዩ ምልሰት ተከታታይ የቴሌቪዥን ድራማ እነዚህ ከፊልሞች የሚጠቀሱ ናቸው። እጸ በለስ፣ የጨረቃ ጥሪና ከማዕበል ማዶ እነዚህ ደግሞ የደረሳቸው መጽሐፍት። ጥሩ አንባቢ ነው። ጥሩ የማስታወቂያ ባለሙያ ነው። ታዲያ በስራዎቹ ሁሉ የምትንጸባረቅ አንድ አመል አለችው። ሁሌም ሙያውን በእውቀት ማስደገፍ፣ በእውቀት መስራት። ክቡራትና ክቡራን፣ ሁለገቡ የኪነ ጥበብና መገናኛ ብዙሃን ባለሙያ በሸገር ኤፍኤም 102.1 የጥበብ መንገድ ዋና አዘጋጅ የእማማ ድባቤ ወላጅ ተስፋዬ ማሞ የተሸለማችሁ እንኳን ደስ ያላችሁ፣ የምትሸለሙ እንኳን ደስ ያላችሁ። በመስራት ላይ ያላችሁ ነገ የእናንተ ነው። እንኳን ተገናኘን። አሁን የምርጥ የፊልም ጽሑፍ እጩዎችን አስቀድመን በቪዲዮ እንመልከት። ምርጥ የፊልም ጽሑፍ ትዝታ ዳንኤል አንማው፣ ጥቁር አደይ ፍጹም ካሳሁን፣ ለፍትህ ዓለም ሰገድ አሰፋ፣ 6 ሰዓት ከሌሊቱ በኃይሉ እንግዳ፣ አፍኒ ሚኪያስ ቸርነትና
ታሪኩ መኮንን። የጉማ 11ኛው ዝግጅት በፊልም ጽሑፍ ዘርፍ አሸናፊ ጥቁር አደይ ፍጹም ካሳሁን ከዋንጫው በላይ በጣም ደስ ያለኝ ነገር አብሬያቸው የተወዳደሩት ፊልሞች ናቸውና ክብር አለኝ። በተረፈ ይሄ ዋንጫ ድርሰትን ድርሰት የሚያደርገው አክተሮች፣ ካሜራማኖች፣ ሌሎች ባለሙያዎች ናቸው። ለነሱ ክብር አለኝ። የመጀመሪያ ዋንጫዬ ነው። እንኳንም ሆነ ብያለሁ። ምክንያቱም በዚህ በአማራ አዳራሽ በማከብራቸው ሰዎች ፊት ለመጀመሪያ ጊዜ ይህን ዋንጫ በማንሳቴ እድለኛ ነኝ። አመሰግናለሁ። ፍፄ እንኳን ደስ ያለህ። ተስፍሽ እናመሰግናለን። አምና በዚህ ዘርፍ ያሸነፉት ቅድስት ይልማና ቤዛ ኃይሉ ዶቃ በተባለው ፊልማቸው እንደነበረ ያስታውሷል። በነገራችን ላይ ስለ ተስፍሽ ቀደም ብዬ ያቀረብኩትን ፕሮፋይል ለማሟላት የጋዜጠኛ እዝራ እጅጉን መዝገበ አእምሮ ቅጽ 2 ተጠቅሜ ያለው እዝራና ተወዳጅ ሚዲያ ድርጅቱን ከልብ እንድታመሰግኑልኝ በትህትና ጠይቃለሁ። ምርጥ ቅንብር ቤስት ኤዲቲንግ ወደ ተባለው ካታጎሪ ያለፍን። የዚህ ምድብ እጩዎች ክሊፕ ጋብዞ አሸናፊውን የሚያበስርልን በዚህ ዘመን በኢትዮጵያ የፊልም ኢንዱስትሪ ጉልህ አሻራ ካላቸው ምርጥ ባለሙያዎች አንዱ ነው። በክሪኤቲቭ ፊልም ስኩል 1500 የፊልም ባለሙያዎችና ኤዲተሮችን በትጋት አስተምሯል። በስራ ላይ ለሚገኙም ሙያዊ ገዛና የምክር አገልግሎቱን ያለመታከት በመስጠት ይታወቃል። የኔ ብቻ፣ ሲቲ ቦይዝ እና የሴቶች ጉዳይ የተባሉትን ጨምሮ 10 ፊልሞችን ኤዲት አድርጓል። ከቴሌቪዥን ተከታታይ ድራማዎች ቤቶች ለ500 ክፍሎች እንዲሁም 350 የሚሆኑ ማስታወቂያዎችን ኤዲት ያደረገ ጀግና ባለሙያው ነው። በፊልምና ማስታወቂያ ስራዎች እንዲሁም በትላልቅ ሚዲያዎች ውስጥ እየሰሩ የሚገኙ ወጣቶችን ያፈራው መምህርና ኤዲተር አክሊሉ ወንድምነህ። እንደምን አመሻችሁ። አሁን የምርጥ ቅንብር እጩዎችን ቪዲዮዎችን እንመለከታለን። ምርጥ ቅንብር ጥቁር አደይ ዘርዓ ያዕቆብ፣ ትዝታ ዳንኤል አንማው፣ ለፍትህ ዮፍታይ መስፍን፣ 6 ሰዓት ከሌሊቱ ዳንኤል አንማው፣ ጃናሞራ አሸናፊ አረጋና ታምሩ ጥሩ ዓለም። የዓመቱ የጉማ ምርጥ ቅንብር ትዝታ ዳንኤል አንማው።
በጣም አመሰግናለሁ። ጓደኞቼ ሁላችሁም በጣም አመሰግናለሁ። እዚህ ፊልም ላይ ይሄ ፊልም እንዲሳካ ከጎኔ ስለነበራችሁ ቃልዬ፣ ኢዮባ፣ ኤላ፣ ባያ፣ ቴዳ ሁላችሁንም በጣም አመሰግናለሁ። ከሁሉም በላይ ይሄ ፊልም እንዲሳካ በጣም ዋጋ የከፈለችው ዝናይት ውዷ ሚስቴ በጣም አመሰግናለሁ። እንኳን ደስ አለሽ። ዳኒ እንኳን ደስ ያለ። አክሊል እናመሰግናለን። በዚህ ካታጎሪ አምናው የጉማ ዋንጫ ያነሱት ልዑል አባዲና ነብዩ ሰኢድ ነበሩ። ፊልማቸውም እንደተለመደው ዶቃ መሆኑ ታውቋልም። ምርጥ ምስል ቀራጺ ቤስት ሲኒማቶግራፈር በዚህ ዘርፍ የታጩትን ባለሙያዎች ቅንጭብ ስራዎች አስተዋውቆ ሽልማቱን አሸናፊውን የሚያበስርልን በተለያዩ የፊልም ሽልማቶች ላይ በሙያው መስክ 9 ጊዜ ታጭቶ 5ቱን አሸንፏል። 25 ፊቸር፣ 15 አጫጭር ፊልሞች፣ 16 ዶኪመንታሪዎች፣ 38 የሙዚቃ ክሊፖች በሲኒማቶግራፈርነት አሳምሮ ሰርቷል። ለመጥቀስ ያህል ብቻ ነው። ከፊቸር ፊልሞች የወንዶች ጉዳይ፣ የመጨረሻዋ ቀሚስ እና ዶቃ፣ ከተከታታይ የቴሌቪዥን ድራማዎች እረኛዬ፣ ከሙዚቃ ክሊፖች የፀሐዬ ዮሐንስ ወላይታ፣ የጌትሽ ማሞ ተቀበል ቁጥር 1። የአምናው ተሸላሚ የዘንድሮው ሸላሚ ሰዳኪያል አየለ አመሻችሁ። እሺ አሁን የምርጥ ሲኒማቶግራፊ እጩዎችን ቪዲዮ እንመልከት። ምርጥ ሲኒማቶግራፊ 6 ሰዓት ከሌሊቱ ኤልያስ ተስፋዬ፣ ጥቁር አደይ ጳውሎስ ጸጋይ፣ አፍኒ ቢሊ መኮንን፣ ትዝታ ኤልያስ ተስፋዬ፣ ጃናሞራ አብዱል ከሪም ፋንታው። የዓመቱ ምርጥ የጉማ ሲኒማቶግራፊ ከሌሊቱ 6 ሰዓት ኤልያስ ተስፋዬ። በመጀመሪያ ፈጣሪን በጣም አመስገን እፈልጋለሁ እና በመሃላችሁ ዛሬ በጣም ደስ የሚል ቀን ነውና ደስ የሚል ምሽት ነው። ሶሪ እናትና አባቴ ይገኛሉ። አመስግኛቸው አላቅም ከዚህ በፊት አመስግኑልኝ እና ሙሉ የ6 ሰዓት ክሩን በጣም አመስገን እፈልጋለሁ። አመሰግናለሁ። ቴንክ ዩ። ኤልያስ እንኳን ደስ ያለ። ሰዲ ክብረት ይስጥልን። ባለፈው ዓመት በ10ኛው ጉማ የዚህ ምድብ አሸናፊዎች ሰዳኪያል አየለና ብስራት ጌታቸው ነበሩ። እንዳይሰለቻቸው አደራ። ፊልሙ ያው ዶቃ ነው፣ ምን ማድረግ ይቻላል። እስካሁን ባለው ውጤት አፊኒ በ3 ሽልማቶች እየመራ ነው የሚገኘው። ጥቁር አደይ 2 አለው። የቀሩት አንዳንድ ያገኙት ትዝታና 6 ሰዓት ከሌሊቱ ናቸው። ያው ዝግጅታችንን የምናጠናቅቀው 6 ሰዓት ከሌሊቱ ስለሆነ ብዙም አትፍሩ።
ክቡራትና ክቡራን አሁን ደግሞ ጥቂት አፍታ እንወስዳለን። አብረውን የነበሩ ዛሬ በህይወት የሌሉ ነገር ግን በሙያቸው በስራቸው አንዳንዶቹን በግል ጭምር የማንረሳቸው የጥበብ ሰዎች የኛ ቤተሰቦች እነርሱን በእዝነ ልቦና የምናስታውስባት የጉማ አጠር ያለች ቆይታ በኢትዮ ፊልም የተዘጋጀ የቪዲዮ ማስታወሻ ቀጥሎ ይቀርባል። ማስታወሻ ጋዜጠኛ አስፋው መሸሻ፣ የኢቢኤስ ቴሌቪዥን የካሜራ ባለሙያ ዮናታን ሰለሞን፣ የኢትዮጵያ ዜና አገልግሎት የካሜራ ባለሙያ ብዙአየሁ ብርሃኑ፣ የቀድሞ የኢቢሲ ቴሌቪዥን ኤዲተር ፍቅርተ ወልደየስ፣ የቀድሞ የኦቢኤን ቴሌቪዥን የካሜራ ባለሙያ አቶ ተስፋዬ ስሜ፣ ጋዜጠኛና ደራሲ የምወድሽ በቀለ፣ የኮንታ ዞን የመንግሥት ኮሚኒኬሽን የካሜራ ባለሙያ ቃል ኪዳን መለሰ፣ ድራመርና የጉማ ሸላሚ ተፈሪ አሰፋ፣ ተዋናይ እንቁ ስላሴ ወልዳገኘው፣ ተዋናይት ፍሬዮት ባህሩ፣ ተዋናይና የጉማ የሕይወት ዘመን ተሸላሚ ደበበ እሸቱ። እግዚአብሔር ነፍሳቸውን በመንግስቱ ይቀበልልን እንላለን። የዚህ ሽልማት የክብር ተባባሪዎች በደሌ ስፔሻልን ከልብ እናመሰግናለን። አሪፍ ፔይን እናመሰግናለን። ሌላ ፊሎን የወንዶች ፋሽን፣ ማክ ኢንተርቴይንመንት እና ኢትዮ ፒካር እነዚህን አንድ ላይ እባካችሁን አመስግኑልን ተብላችኋል። ተስፋ የተጣለባት ምርጥ ተዋናይት ወይም ቤስት ፕሮሚሲንግ አክትረስ በተባለው ዘርፍ የታጩትን ተዋንያት ክሊፕ ጋብዛ አሸናፊቱን የምታበስረን ግማሽ ክፍለ ዘመን በቲያትር መድረክ ላይ የናኘች 50 ቲያትሮች፣ 45 ፊልሞች፣ 30 የቴሌቪዥን እና የሬዲዮ ድራማዎችን በመሪ ተዋናይነት በረዳትና በዋና አዘጋጅነት የሰራች ዛሬ በ11ኛው ጉማ የህይወት ዘመን ተሸላሚ ከሆኑት አንዷ ተዋናይት ወለላ አሰፋን ወደ መድረኩ በማክበር ጋብዛለሁ። እንኳን ደህና መሻችሁ፣ እንኳን ደህና ቆያችሁኝ። ተስፋ የተጣለባት ምርጥ ተዋናይት ቪዲዮን እንመልከት። ምርጥ ተስፋ የተጣለባት ሴት ተዋናይት አቶኔ ኪራ። እኔማ ይሄ ነገር የአያቴ ቢሆን ነው እስከዛሬ ማንም ሳይለብሰው ግድግዳ ላይ ተሰቅሎ የከረመው። ይሄንን ለብሰ በቄጣ ላይ ቅርታት ይጠይቀኛል። አናያ ይኮሮቶ እኔ አይራው ሪታሪቶ ገለጤኝ። አባቴ አንቺ ከመጣሽ በኋላ በጣም ደስተኛ ሆነ። አፍኒ ሳሮን ገነነ ፈሪያሞ ብልብልሳኒ ቻርጅ ፍጤተው ደንዳህ ዋንቴ ይልኩን ጀራን ለወገራ ማል ዋይ ቆረኖ ሄዲሰን ማል ጎቴስ ሄሮ ሳገ ሄጅራ በር
Gurbaa kana bira moo? Auzu billahi. Dalagaan deemi gurbaa kana bira kan inni dhaqu. Engadda akka inni ittiin aaree sitti himeetiin jiraatu. ሶለኔ ሰቦንቱ አህመድ ለዚህ እኮ ነው የምወድቅ። በቃ እንዲህ ነው የምሆነው ማለት ነው። የመጨረሻዬ ነው ፍቅር ህይወቴ መልስልኝ እንጂ የመጨረሻዬ እንደዚህ። ሁለት ቅጣት ክላራ ሙሉጌታ እንግዲህ አሸናፊዋ ምርጥ ወጣት ተዋናይ ክላራ ሙሉጌታ አመሰግናለሁ። እግዚአብሔር ይመስገን። ያው አልጠበቅኩምና ያው ንግግርም በዛው ልክ አልጠበቅኩም አልተዘጋጀሁም። ስለዚህ አመሰግናለሁ። መዝሙር እና እናቴ ማመስገን ፈልጋለሁ። እናቴ ቅድስት ድንግል ማርያም እና እናቴ አስፋራ ወርቅ ተሻገር እና ውድ ባለቤቴ በጣም ነው ማመሰግነው። እወድሃለሁ። ክላራ ሙሉጌታ እንኳን ደስ ያለሽ። ወለላ እናመሰግናለን። አምና በዚህ ዘርፍ አሸናፊ የነበረችቱ መቅደላዊት ግርማ ትባላለች። ፊልሟ ሌባና ሌባ የተባለ ነው። ተስፋ የተጣለበት ምርጥ ተዋናይ ቤስት ፕሮሚሲንግ አክተር የእጩዎቹን ተዋናያን ቅንጭብ ፊልም ጋብዞ አሸናፊው ማን እንደሆነ የሚያበስረን እሱ ራሱ ማን ነው የሚለውን እኔ እነግራቸዋለሁ። የአዲሱ ሚካኤል ሰፈር ልጅ ነው። በቤተሰቦቹ የኑሮ ሁናቴ 11 ሰፈሮች ውስጥ እየተዘዋወረ ኖሯል። በ11ኛው ጉማ 11 ሰፈሮች ውስጥ የኖረ ሰው ማግኘት ደግሞ ጥሩ መገጣጠም ይመስላል። ከአዲስ አበባ ዩኒቨርሲቲ 2001 ላይ በቲያትር ጥበባት የመጀመሪያ ዲግሪውን ወስዷል። ከባልንጀሮቹ ጋር አላቲኖስ የፊልም ሰሪዎች ማህበርን አቋቁሞ ለአመታት በትልቅ ትጋት አገልግሏል። ከዚያም በመቀጠል ሰውኛ ፕሮዳክሽን እና ኢንተርቴይንመንት የተባለውን ኩባንያውን በስፋት አደራጅቶ ትልልቅ ፕሮዳክሽኖችን እያመረተ ይገኛል። ፊቸርና ዘጋቢ ፊልሞች፣ ተከታታይ የቴሌቪዥን ድራማዎች፣ ቲያትሮችና ማስታወቂያዎችን በመተወን በመጻፍ በማዘጋጀትና ፕሮዲውስ በማድረግም ውጤታማ ነው። ጽሁፈ ተውኔት በጋራ የሚጻፍበትን አውድ ወይም ራይተርስ ሩም በማበጀትና ግዙፍ የቀረጻ መንደር በመገንባት ለኛ አገር አዲስ እና ለየት ያለ ፕላትፎርም አስተዋውቋል። በዲኤስቲቪ ኢትዮጵያ አቦል ጣቢያ እንዲከፈት ልዩ አማካሪ ሆኖ ሰርቷል። የክብር አድዋ ፌስቲቫል ጠንሳሽና መሪ በመሆን ላለፉት 7 ተከታታይ ዓመታት ታሪካዊ ዝግጅቶችን አሰናድቷል። ከሰራባቸው በጣም ጥቂቱን ብቻ ለመጥቀስ ከፊቸር ፊልሞች የሞሪያ ምድር፣ እቴጌ 2፣ ሼፉ በተዋናይነት፣ የወንዶች ጉዳይ ተዋናይና ረዳት አዘጋጅ። ከቴሌቪዥን ድራማዎች አደይ 167 ክፍሎች በዋና ጸሐፊነት፣ ጥላ 13 ክፍሎች ፕሮዲውሰር እና ዳይሬክተር፣ አፋፍ 281 ክፍል ራነር ሆኖ ሰርቷል። ከአጫጭር ፊልሞቹ አንዷን ብቻ መጥቀስ ይቻላል፣ ስራ የላትም የሚለውን። ከቲያትር አፋጀሽኝ የተባለው ላይ የጋሽ አባተ መኩሪያ ረዳት ሆኖ በረዳት አዘጋጅነት ሰርቷል። በአጠቃላይ 34 አርዕስት ባላቸው 499 ስራዎች ላይ ስሙ ተጽፏል።
ለውዲቷ እናት ሀገራችን ለኢትዮጵያና ለባህሏ ከፍ ያለ ቦታ ስለሚሰጥ በዕለት ተዕለት ኑሮና ባለባበሱም ጭምር የራሱን ዘይቤ በመከተል የሚታወቅ የኪነ ጥበብ ባለሟል ነው። መምህር፣ ተዋናይ፣ ደራሲ፣ አዘጋጅና ፕሮዲውሰር ሁለገቡ የቲያትር ፕሮፌሽናል የአዲሱ ሚካኤል ልጅ ሚካኤል ሚሊዮን እንዴት ናችሁ? እንኳን ለዚህ ያበቃችሁ። የተሸለማችሁ እንኳን ደስ ያላችሁ። እጩ የሆናችሁ እጩ መሆን ራሱን የቻለ ሽልማት ነው። እስካሁን ሰርታችሁ ፊልም ኢትዮጵያ ውስጥ የሰራችሁ ባለሟሎች እጅግ በጣም ክብር ይገባችኋል። ሁላችሁም ለራሳችሁ ሞራል ስጡ። አሁን ተስፋ የተጣለበት እጩ ተዋናዮችን የምናይበት ጊዜ ይሆናል። ምርጥ ተስፋ የተጣለበት ወንድ ተዋናይ የዳሪክን እጅ ለማግኘት በጣም ስጥር ነበር፣ አልቻልኩም። የሚሰራውን ህገወጥ ስራ የሚሰራው በሰዎች እጅና ስም። ታዲያ እንዴት ይሻላል? የከርቸሌ ወዳጆቻችን እስካሁን አልተዋወቁም። ይገርማል። ሁሎቹ ተዘጋጅተዋል። እንፈራረም ስላላችሁ ባሉበት መከታተል የምንችል ይመስለኛል። መተኛት የለብኝም። ለእውነትም ቁም ጠበቃ ነኝ። ለፍትህ ሳሊም አብዱራህማን amma akka isheen dhuftee dhiifama si gaafattuun godhaatsa yeroo wayii garuu maxxisaa guutummaan guutuu harka namaatiin irraa ajjeefamanii obsa miira akkamitti dhaga'amaa jira jaalalli qabeemoo erga akkas ta'e stooniin gaafa isheen dhuftu wanne jiru tokko tokkoon ta'eessiiti mun dirqama soonii bareechitee beektaan akka shimara warra kaanii kanaafuu waan keessa kee jiru gaafa isheen dhufte wanna keessa kee jiru ta'eessitee tokko tokkoon itti mun dirqama ሶለኔ ፍራኦል ደረጀ አንፈለ ያገራይ ዶሞ ቃቹ ማና አደረገገሽ ሴራ ይጣልበታል። ከጎረቤት እሳት አይጭርም። ስም ይወጣለታል። ከማህበረሰቡ ይገለላል። ሱማ ሲዳማ አይደለም፣ እውነት ጎሎታል። አፍኒ ግዛቸው ነመሮ ስለራሴ ብቻ በማሰብ የሚወዱኝ ሰዎች በእኔ እንደዚህ መሆን የሚሰቃዩ ስቃይ አልገባኝም ነበር። ፈጣሪ ከጻፈልን ቀላልና በመጨነቅና በማሰብ ራሳችን ለሌላ ጭንቀት እንጨምራለን። አልነጋም መሐመድ ሸሪፍ አብዱራህማን አሁን የጉማ የዓመቱ ተስፋ የተጣለበትን ተዋናይ በቀጥታ የምንገልጽበት ጊዜ ይሆናል። ሳሊም አብዱራህማን ለፍትህ አመሰግናለሁ። እኔ ምንም ደጋፊ የለኝም፣ ግን ገብርኤልን በጣም አመሰግናለሁ። ይቅርታ ተመለስኩ። ልጄ አባዬ ታሸንፋለህ ብላኝ ነበርና ኪያዬ ቴንክ ዩ። ታዲያ ከዚህ በላይ ደጋፊ ያስፈልገዋል? አንድ ሰው እንደው በጣም
ሳሌም እንኳን ደስ ያለህ። ሚኪ እናመሰግናለን። ባለፈው የዚህ ካታጎሪ አሸናፊ በረከት ግዛቸው ነበረ ከጭረት ፊልም። ምርጥ ረዳት ተዋናይት ቤስት ሰፖርቲንግ አክትረስ በዚህኛው ምድብ የታጩትን ተወዳዳሪዎች ክሊፕ ጋብዛ ከጋበዘች በኋላ አሸናፊቱን የምታበስርን ያው ላለፉት 50 ዓመታት በቲያትር መድረኮች ላይ ሽር ብትን ያለች 50 ቲያትሮች፣ 45 ፊልሞች፣ 30 የሬዲዮና የቴሌቪዥን ድራማዎች በመሪ ተዋናይነት እና በረዳት ተጫውታለች። ዛሬ በ11ኛው ጉማ የህይወት ዘመን ተሸላሚ የሆነችው ሌላዋ ተዋናይት ፍቅርተ ጌታሁን አሁን የምርጥ ረዳት ሴት ተዋናይት እጩዎችን ቪዲዮ እንመልከት። ምርጥ ረዳት ሴት ተዋናይት ለምን አልጋገርሽም? ቸርችረሽ የምትጋግሪው ነው ያው እየስጨፍር ልሰጪኝ ነው ብሎ ነው። ማን ችቦል ታበራ ጠሩታ ብዬ ስመጣ አንተ የለም። ከዛ ደግሞ ሬዲዮ ነው ክፍት ነው። እሱን ዘግቼ ልወጣ ስል መጣ። ያ ከርፋፋ እኮ ትንሽ አበሳሽቶኝ ራሴን ሲያመኝ ነው ወደዚህ የመጣሁት። ጥቁር አደይ ሜሮን አብርሃ አውሽ ትቢሲ እግዚአብሔር የምሬ ነው። አቤል ሁሉም ሄደው ቀሩ እኮ ምን እናርገን? ይፈርቻለሁ በጣም። ምን ሆነሻል? እንደነከኝ ኧረ ተረጋጊ። ቆይ ማነህ እግዚአብሔር ከዚህ ቤት ውጣበና ምን እንደሰለኝ በቃ እንውጣበና 6 ሰዓት ከሌሊቱ ማርታ ጎይቶም የኔና አንተ ነገር ገና ድሮ ያበቃለት። አንተ ያማሃል እንዴ? ደስታ እንዳልጓጓ አሁን ሲደርስ መሄድ ፈራሁ። ህልማችን አይገናኝም፣ እቅዳችን አንድ አይደለም። ተስፋዬ ከከሰመ ህልሜ ቅዠት ከሆነ ሁሉም ነገር ከተበለሻሸ በኋላ ምንም ለበጎ። ለፍትህ ኑሐሚን መሰረት ከተጋቡ 1 ዓመት ሆናቸው። ሔዋንን ጠንቅቅ ያውቃታል። ሁሌ ማሸነፍ ብቻ ነው የምታስበው። የኔንስ እናት ምን ያክል ብጠላት ነው? 2 ቅጣት ፌቨን ገብረ ሕይወት ምን ላድርግ? ሄደህ ዳግመኛ ልታገኛት እንደማትፈልግ ትነግራታለህ። ዳጎስ ያለ ገንዘብ ትሰጪውና አፉን ታዘጊዋለሽ። መቼ ማይሳካልሽ? እሱ የኔና የኔ ነው። አይ አይሰማም። እንደ በግ መነዳት ብቻ። ባለክራር ማርታ አባይ ማርታ ጎይቶም 6 ሰዓት እግዚአብሔር ይመስገን። እናንተ ፊት በክብር እንድቆም ያደረገኝ እግዚአብሔር የተመሰገነ ይሁን። መልካም ምሽት። ማርታ እንኳን ደስ ያለሽ። ፍቅርተ እናመሰግናለን። አምና በዚህ ዘርፍ አሸናፊ የነበረችው ተወዳጇ ድርብ ወርቅ ሰይፉ እንደነበረች እናስታውሳለን። ፊልሙ ዶቃ ነው። እስካሁን ባለው ውጤት አፊኒ በ3 ጥቁር አዳይ 2 ነው አይደለ? ጥቁር አዳይ ትዝታ ለፍትህ 6 ሰዓት ከሌሊቱም 2 ነው።
2 ቅጣት ደግሞ 1 ነው። ይቀጥላል። ምርጥ ረዳት ተዋናይ ቤስት ሰፖርቲንግ አክተር በተባለው ዘርፍ እጩዎቹን ክሊፕ ጋብዞ አሸናፊውን የሚያበስርልን ከተስፋዬ አበበ ከፋዘር የቲያትር ማደራጃ ስልጠና ወስዷል። በፊልም አሰራር ዲፕሎማ፣ በቲያትር ጥበብ የመጀመሪያ ዲግሪውን ወስዷል። 1 ባለ 35 ሚሜ ሲኒማ፣ 50 ፊቸር ፊልሞች፣ 10 የመድረክ ቲያትሮች፣ 60 የቴሌቪዥን፣ 40 የሬዲዮ ድራማዎች ላይ በብቃት ተውኗል። 1 ቲያትር አዘጋጅቷል። 5 ፊልሞች ፕሮዲውስ አድርጓል። የመድረክ መሪና የማስታወቂያ ሞዴልም ነው። ባለፈው ዓመት ከባህልና ቱሪዝም በቲያትር ዘርፍ ከተስፋ ኢንተርፕራይዝ የ25ኛ ዓመት እንዲሁም 2001 ላይ ከኢትዮጵያ ኢንተርናሽናል ፊልም ፌስቲቫል በትወና ተሸላሚ ነው። የብሔራዊ ደም ባንክ፣ የሜሪ ጆይ የእንረዳዳ በጎ አድራጎት ማህበር እና የሌሎች 7 ኮሜርሻል ድርጅቶች ሄይንከንን ጨምሮ በሶሻል ኢምፓክት የበጎ ፈቃድ አምባሳደር ነው። አምና በተካሄደው 10ኛው ጉማ የአርአያ ሰብ ከያኒ በነገራችን ላይ በግል ከሚያገለግላቸው መቄዶንያም አለበት የሂዩማኒቴሪያን አዋርድ ተሸላሚው የምንወደው ወንድማችን ይግረም ደጀኔ። እንኳን አደረሳችሁ፣ እንኳን አደረሰን። የተሸለማችሁ እንኳን ደስ አላችሁ፣ የታጫችሁ እንኳን ደስ አላችሁ፣ ተገኛችሁ እንኳን ደስ አላችሁ። ሙያና ሙያተኛ የሚከበርበት መድረክ ስለሆነ ብንሸለምም ባንሸለምም ደምቀን በጋራ መታየታችን በራሱ አሪፍ ነው። በድጋሚ እንኳን አደረሳችሁ። የዓመቱ ምርጥ ረዳት ወንድ ተዋናይ እጩ ቪዲዮውን ተመልክተን ተመልሰን እንገናኛለን። ምርጥ ረዳት ወንድ ተዋናይ በጣም በቅርቡ ግሮሮ ልጄ መቃብርን አለማመዳለሁ። ትራስን ተከሰከሰ። ይህንን ቃል በድጋሚ ላንቺ ማለት ቢከብደኝ ነገር ግን አሁን ቢሆን ተረጋግጥ። የተገኘ ጫማ ኮቴ ተመሳሳይ አጠገቧ በሚባል ደረጃ ለማትረፍ ሰከንድ ሲቀረኝ ነው ጭንቅላቷን በስቶ ይገኛል። ጃናሞራ ነብዩ እንድሪስ ትልቅ ህልም ስለነበረኝ ነው ከገጠር ስወጣ ይዣትን በመጣት አንድ ነጠላም ሰብር በስቷ ነው እዚህ ድረሱ። ኧረ ተው ግዴል እንዴ! ይህ ምን ያለው ቱቱላ ነው እናንተ? ወይባ እንኳን ወለድ ነው እንኳንም ተማረ። ያው ለአባቱ ደረሰለት። ማባያውም የሚያቃጥለኝ አንድ ልጅ 0 ዲግሪ ሰለሞን ሞዬ ሲሰሙን ዋማ ጦሲ ፉሌ አጉሬኔ ዲማጭሼሞ ይሮዳውራ ገለጤሙ ጣያናራ አኔቲ ነው ሲዳሚ አፍኒ አማኑኤል ሀብታሙ ሰዎች በየዓመቱ እዚህ ለመገበር ይመጣሉ። የሐይቁም ንጉሥ ያዝንላትና ለምን ገደለኝ ብለህ እንዳታዝኑ ነው። የገደልኩ ልትገድለኝ ስለመጣህ ነው። ያቃጠልኩ ደግሞ የኔንና የእናቴን ጊዜ ስላቃጠልክ ነው። 6 ሰዓት ከሌሊቱ ሚኪ ተስፋዬ ጉራ ለመቸርቸር የመጣ ይመስላል። አንተ ብቻ ይመስላል ያለ ኃጢአት የምትቀጣው። አላዛር ለባላጋራ ንቀትን ያሳየህ ዕለት ራሱን የሚነድፍ ጊንጥ ሆንክ ማለት ነው። ትንሹ ንዴትህን ሳይሆን ትልቁን ዕቅድህን ነው ማሰብ ያለብህ። እንደ ልጄ ባየሁት ዳሪክ ጨለማ ውስጥ ተዘፈ። ለፍትህ ፈለቀ አበበ